ሰላም ጤና ይስጥልኝ ወደዚህ ቻናል ቤተሰቦች እንደምን ቆያችሁኝ? እንግዲህ ዛሬ ከሜዲካል ሰርጂካል የቀጠሉ ጥያቄዎችን እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲህ ኤግዚት ኤግዛም ጥያቄዎችና ቀጣይ ደግሞ የሲኦሲ ጥያቄዎች ስለምንለቅ ከወዲሁ ቤተሰብ ይሁኑ። ቀጥታ ወደ ጥያቄዎቹ እንሂድ። Question 5. A 33 years old patient came to hospital with a complaint of peripheral edema and Coca-Cola urine. Patient report a history of frequent attack of tonsillitis and skin infections. On laboratory investigation, the patient glomerular filtration rate reads 15 ml per minute per 1.73 square meter. What is the most likely fluid and electrolyte balance change expected from the patient? ይለናል። እንግዲህ ኤ ላይ decreased urine output፣ B hypernatremia፣ C hypokalemia፣ ዲ ማርክድ ሃይፐርቴንሽን ይለናል። እንግዲህ እድሜያቸው 33 ነው። ፊዚካል ኤግዛሚኔሽን እንግዲህ ፔሪፈራል ኢደማ እንዳለ መመልከት ይችላቸዋል። ፕላስ ደግሞ ዩሪናቸው ወይንም ሽንታቸው ኮካኮላ አይነት ከለሮች። ይሄ እንግዲህ የሚያሳየን ምንድነው? ሄማቹሪያ እንዳለ ይጠቁመናል። ይሄ ማለት እንግዲህ ሽንት ውስጥ ደም እንዳለ ይጠቁመናል። ሌላኛው እንግዲህ ፓስት ሜዲካል ሂስትሪውን ቼክ በምታደርጉበት ጊዜ ቶንሲላይተስ እና ስኪን ኢንፌክሽን እንዳለው እንግዲህ ማግኘት ይችላችሁ። ሌላኛው ያገኙት እንግዲህ ግሎሜሩላር ፊልትሬሽን ሬት 50 ኤምኤል ነው። ይሄ ማለት 50 ኤምኤል ፐር ሚኒት ፐር 1.73 ሜትር ስኩዌር እንግዲህ ፊልተር የሚያደርገው ማለት ነው። ስለዚህ 50 ኤምኤል መሆኑ እንግዲህ በጣም ቀንሷል ማለት ነው። እንግዲህ ኖርማል ግሎሜሩላር ፊልትሬሽን ሬት ከ90 እስከ 125 ነው። ይሄ ማለት በዚህ መሃል ውስጥ ከሆነ እንግዲህ ኖርማል ብለን ኢንተርፕሬት እናደርጋለን ማለት ነው። ፔሸንቱ እንግዲህ ያሳየን ያለው ክላስ ሲምፕተም ነው። ይሄም እንግዲህ ፖስት ስትሪፕቶኮካል ግሎሜሩሎኔፍራይተስ የምንለው ማለት ነው። there is an inflammation of ግሎሜሩላይ በሚሆንበት ጊዜ እንግዲህ ፊልተር የሚያደርግ ነገሩ ይቀንሳል። ሶ ይሄ ፊልትሬሽን በሚቀንስበት ጊዜ ደግሞ ፍሉድ ወደ ሰውነቱ ሪቴን ይሆናል ወይንም ወደ ሰውነት ውስጥ ይቀራል። በዚህ ጊዜ እንግዲህ ሰውነታችን ኢደማና ሃይፐርቴንሽን ዴቨሎፕ ሊያደርጉ ይችላል። በተጨማሪ እንግዲህ ዩሪን አውትፑታቸው ይቀንሳል፣ ምክንያቱም ኪድኒ በቂ በሆነ ሁኔታ ፊልተር እያደረገች ስላልሆነ ማለት። ሌሎች እንግዲህ የሚከሰቱት ምንድናቸው? ፖስት ስትሪፕቶኮካል ግሎሜሩሎኔፍራይተስ ላይ እንግዲህ ኤሌክትሮላይቶች ናቸው። እንግዲህ ሶዲየም እና ወተር ሪቴን ይሆናል። ይሄ ደግሞ ሃይፐርቴንሽን እንዲኖር ያደርጋል። ነገር ግን ሃይፐርናትሪሚያ ላያመጣ ይችላል። ምክንያቱም እንግዲህ ሰውነት ውስጥ የሚቀረው የውሃ መጠን ከሶዲየም ጋር ባላንስ ይሆናል ወይንም ሎው ይሆናል። ነገር ግን ሃይፐርናትሪሚያ ላይከሰት ይችላል። ሌላኛው እንግዲህ ፖታሺየም የምንለው ነው። ኤሌክትሮላይቶች አንደኛው ፖታሺየም እንግዲህ ፖታሺየም ከፍ ይላል ማለት ነው። ምክንያቱም ኤክስክሪሽኑ እየቀነሰ ስለሆነ ፖታሺየም መጠን ከፍ ሊል ይችላል። እነዚህ ምንድናቸው? ፓቶፊዚዮሎጂዎቹ ናቸው። እንግዲህ ምርጫ ላይ በምንሄድበት ጊዜ ምርጫ ዲ ላይ ማርኬት ሃይፐርቴንሽን ይለናል። እንግዲህ ማርኬት ሃይፐርቴንሽን እንግዲህ ሊሆን ይችላል። ነገር ግን ሰውነት ውስጥ የሚቀረው የውሃ መጠንና የሶዲየሙ መጠን ባላንስ ሊሆን ይችላል። በዚህ ምክንያት እንግዲህ ሃይፐርቴንሽን የመከሰት እድሉ ትንሽ ሬር ነው ማለት ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ላይ ሃይፖካሊሚያ ይላል። እንግዲህ ሃይፖካሊሚያ ቅድም ለመጥቀስ እንደሞከርኩኝ እንግዲህ በዚህ ጊዜ ምንድነው የሚሆነው? በጣም ኢንክሪዝ ነው የሚሆነው እንጂ ምን አይሆንም፣ ዲክሪዝ አይሆንም። ወይንም ሃይፖካሊሚያ ሳይሆን ሃይፐርካሊሚያ ነው የሚከሰተው። ስለዚህ ካንስል ታደርጋላችሁ፣ ምክንያቱም ፓቶፊዚዮሎጂ ላይ መመልከት ችለናል። ሌላኛው ሃይፐርናትሪሚያ ነው። እንግዲህ ሃይፐርናትሪሚያ እንግዲህ ወተር ሪቴንሽን ስለሚኖር የሶዲየም ባላንስ ይኖራል እንጂ የሶዲየም መጠን በሰውነት ውስጥ ከፍ አይልም። ስለዚህ ካንስል ታደርጋላችሁ። ምርጫ ላይ ዲክሪዝድ ዩሪን አውትፑት፣ ይሄ እንግዲህ መልሳችን ነው። ምክንያቱም ጂኤፍአር ቀንሷል። እንግዲህ ጂኤፍአር ላይ ችግር ካለ ፊልትሬሽን ይቀንሳል። ፊልትሬሽን ከቀነሰ ፍሉድ ሪቴንሽን ወደ ሰውነት ይበዛል። እንግዲህ ዩሪን አውትፑት ደግሞ ይቀንሳል ማለት ነው። ስለዚህ መልሳችን ምርጫ ኤ ላይ ያለው ይሆናል ማለት ነው። እንግዲህ ጂኤፍአር ቤዝድ ኦን ነምበር ኦፍ ኢንተርፕሪቴሽን እንግዲህ ኖርማል የምንለው እንግዲህ ከ90 እና ከዛ በላይ ከሆነ እንግዲህ ሄልዚ ኪድኒ ፈንክሽን እንላለን ማለት ነው። ጂኤፍአር ሰርተን እንግዲህ ከ60 እስከ 89 ውስጥ ከሆነ እንግዲህ ማይልድ ዲክሪዝድ እንደሆነ ማወቅ እንችላለን። ከ30 እስከ 59 ውስጥ ከሆነ ሞዴሬት ወይንም ስቴጅ 3 ክሮኒክ ኪድኒ ዲዚዝ ብለን ስፔሲፋይ እናደርጋለን ማለት ነው። እንግዲህ የኛ ኬዝ ስቴጅ 3 ላይ እንዳለ ነው የሚጠቁመን፣ ምክንያቱም የኛ 50 ስለዚህ ከ30 እስከ 59 ውስጥ ነው የሚመደበው። ስለዚህ ሞዴሬት የሆነ ክሮኒክ ኪድኒ ዲዚዝ እንዳለ ይጠቁመናል። ይሄ ማለት ስቴጅ 3 ላይ ነው ማለት ነው። ሌላኛው ጂኤፍአር እንግዲህ ከ15 እስከ 29 በሚሆንበት ጊዜ ስቴጅ 4 ወይንም ሲቨር ክሮኒክ ኪድኒ ዲዚዝ እንላለን ማለት ነው። ጂኤፍአር ፋይንዲንጋችን ከ15 በታች ከሆነ እንግዲህ ኪድኒ ፌይለር ወይም ዲያሊሲስ የሚያስፈልጋቸው ስቴጅ ላይ ናቸው ማለት ነው። ይህም ስቴጅ 5 ላይ ናቸው ማለት ነው። ስለዚህ ጂኤፍአር ላይ ችግር ካለ ፊልትሬሽን ላይ እክል ይመጣል። ይህም ደግሞ ዩሪን አውትፑት እንዲቀንስ ያደርጋል ማለት ነው። ስለዚህ መልሳችን ይሆናል ማለት ነው። Question 6. A nurse made an assessment for a patient admitted to health center with chronic kidney disease and found symptom of mild distress and significantly impairment in social functioning.
However, the patient had better self-care and coping skill. The nurse diagnosed the patient with adjustment disorder secondary to medical condition. What is the most appropriate nursing intervention in this case? A. Establish social support system. B. Teach deep breathing and relaxation technique. C. Use supportive touch if client responds with. B. Discuss self-harm thoughts. እንግዲህ ፔሸንታችን ክሮኒክ ኪድኒ ዲዚዝ ያለበት ፔሸንት ነው። ማይልድ የሆነ ስትረስ አለው ፕላስ ሶሻል ፈንክሽን ወይንም እንደተፈለገው አይነት አይደለም እየመራ ያለው ሶሻል ላይፉን ማለት ነው። ሌላኛው ጥሩ ሳይዱ እንግዲህ ራሱን በጣም ይጠብቃል ፕላስ ኮፒንግ ስኪሉም ቆንጆ ነው። ነርሷ ምን ብላ ዲያግኖስ አድርጋለች? እንግዲህ አጀስትመንት ዲስኦርደር ሰከንደሪ ቱ ሜዲካል ኮንዲሽን ብላለች። ይሄ ማለት እንግዲህ ምን ማለት ነው? ፔሸንቱ እንግዲህ ሳይኮሎጂካሊ ስትረግል ያደረገ ክሮኒክ ኢልነሱን ማለት ነው ወይንም ያለውን የበሽታ ሁኔታ ሳይኮሎጂካሊ በጣም ስትራግል ያደረገ ነው አዳፕት ለማድረግ ማለት ነው። ነገር ግን በጣም ዲፕሬስድ ሆነ ወይንም ቢሞት ይሻላል እንኳ የሚል አይነት ሁኔታ ውስጥ አይደለም። ከነርሲንግ ዲያግኖሱ እንግዲህ ፔሸንታችንን ቢያንስ ሶሻል ላይፉን እና ኢሞሽናል ስቴቢሊቲውን ምን ማድረግ ያስፈልጋል? ሜንቴን ማድረግ ያስፈልጋል። ምን በማድረግ ነው እንግዲህ ኮፒንጉ አሪፍ ነው። እዛ ላይ ምን ማድረግ ያስፈልጋል? ጨመር ሳፖርት ማድረግ ያስፈልጋል። ፕላስ ደግሞ ሶሻል ኮኔክሽኖችን ምን ማድረግ ያስፈልጋል? ማበረታታት ያስፈልጋል ማለት ነው። ከዚህ ጎል ጋር የሚዛመድ ምርጫዎችን ታያላችሁ። ምርጫ 10 እንግዲህ ምርጫ ዲ ላይ ዲስከስ ሰልፍ ሃርም ቶት ይለናል። እንግዲህ ኬዛችን ላይ ኢንዲኬት አልሆነም፣ ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ዩዝ ሳፖርቲቭ ታች ኢፍ ክላይንትስ ሪስፖንድ ዌል አስፈላጊ ነው፣ ነገር ግን ከኛ ኢሹ ጋር ወይንም ከነርሲንግ ዲያግኖሲሱ የሚጣጣም አይነት አይደለም፣ ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ቲች ዲፕ ብሪዚንግ ኤንድ ሪላክሴሽን ቴክኒክ፣ ይህም በጣም አስፈላጊ ነው። አንዛይቲ በሚኖርበት ጊዜ እንግዲህ ዲፕ ብሪዚንግ ማድረግ ጥሩ ነው፣ ቆንጆ፣ ነገር ግን የመጀመሪያ ኢሹአችን አይደለም ማለት ነው። ስለዚህ ቺን ካንስል ታደርጋላችሁ። መልሳችን ምርጫ ኤ ላይ ያለው ስታብሊሽ ሶሻል ሳፖርት ሲስተም እንግዲህ አፕሮፕሪየት የሆነው መልስ ምርጫ ኤ ላይ ያለው ስታብሊሽ ሶሻል ሳፖርት ሲስተም ነው። ይህም እንግዲህ ፔሸንታችንን ሶሻል ፈንክሽኒንግ ሲስተሙን ምን እንዲያደርግ ያደርጋል? ኢምፕሩቭ ወይንም አጀስት እንዲያደርግ ይረዳዋል ማለት ነው። ስለዚህ ምርጫ ኤ the correct answer. Question number 7. A 45-year-old female patient with a diagnosis of acute renal failure was admitted to the medical ward. She had edema, difficulty of breathing, and urine 215 ml of urine in the past 24 hours. Her serum creatinine level was 1.9 mg per deciliter. What is the pathophysiology stage of the patient renal failure? A. Oligouric phase. B. Diuretic phase. C. Recovery phase. D. Initiation phase ይለናል። እንግዲህ እድሜዋ ወደ 45 ዓመት የሚጠጋ ሴት ናት። በአኪዩት ሬናል ፌሊየር ነው የመጣችው። እንግዲህ ፊዚካል ኤግዛሚኔሽን ላይ ኢደማ አለ። ሌላኛው እንግዲህ ዲፊካልቲ ኦፍ ብሪዚንግ አላት። ይህም እንግዲህ ፍሉድ ኦቨርሎድድ በሚሆንበት ጊዜ እንግዲህ መተንፈስ አስቸጋሪ ሆነ፣ ከዛ ጋር የተገናኘ ነው። ዩሪን አውትፑት እንግዲህ 250 ኤምኤል ነው ፔር 24 አወር። ይህ ማለት እንግዲህ በጣም ትንሽ ነው፣ ምክንያቱም ዩሪን አውትፑት መሆን ያለበት እንግዲህ በሰዓታት ውስጥ 30 ኤምኤል ነው። ቤዝዶን 24 አወር ካልኩሌት በምታደርጉበት ጊዜ እንግዲህ በጣም ትንሽ ነው። ሌላኛው እንግዲህ ሴረም ኬራቲኒን ሌቨል 1.9 ሚሊግራም ፐር ዴሲሊትር ነው። እንግዲህ ኬራቲኒን ሌቨል ኖርማል ሬንጁ 0.6 እስከ 1.2 ሚሊግራም ፐር ዴሲሊትር ነው። እንግዲህ ይሄ እንደጨመረ ይጠቁመናል ማለት ነው። እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ዲ ላይ ኢኒሺዬሽን ፌዝ ይለናል። እንግዲህ ኢኒሺዬሽን ፌዝ የምንለው ይሄ የመጀመሪያው ፌዝ ነው። እንግዲህ 4 ፌዝ አለ። የመጀመሪያው ፌዝ ኢኒሺዬሽን ፌዝ ነው። ሁለተኛው ኦሊጎዩሪክ ፌዝ፣ ሶስተኛው ደግሞ ዲያሪቲክ እና አራተኛው ሪከቨሪ ፌዝ። እንግዲህ ኢኒሺዬሽን ፌዝ የመጀመሪያው ስቴፕ ነው። አርክድ የሆነ ኢደማ ኦሊጎ ከመከሰቱ በፊት የሚመጣ ስቴፕ ነው። ከኢደማ እና ከዩሪን አውትፑት ከመቀነስ ቀድሞ የሚመጣ ነው ኢኒሺዬሽን ፌዝ። ስለዚህ ታደርጋላችሁ። ምርጫ ሲ ሪከቨሪ ፌዝ አለ። ይሄ እንግዲህ ሪከቨሪ ፌዝ ላይ የሚመጣ ነው። ኢምፕሩቭመንት ወይንም ጂኤፍአር ኢምፕሩቭ ከሆነ ኋላ የሚመጣ ፌዝ ነው። ስለዚህ ኬዙ ጋር አይገናኝም። ካንስል ታደርጋለህ። ምርጫ ቢ ዳዩሪቲክ ፌዝ ምንሏለ። እንግዲህ ይሄ ደግሞ ዳዩሪቲክ ፌዝ ላይ እንግዲህ በጣም የዩሪን አውትፑት እየጨመረ የሚመጣበት ፌዝ ነው። ኦፖዚት ነው ከኛ ኬዝ ጋር። ስለዚህ ካንስል ታደርጋላችሁ። መልሳችን ሆነው ምርጫ ኤ ላይ ኦሊጎዩሪክ ፌዝ ምንለው ነው። እንግዲህ ዩሪን አውትፑት ሌዛን 400 ኤምኤል ፐር ዴይ ከሆነ እንግዲህ ኢደማ ካለ ኬራቲኒን ካለ ኦሊጎዩሪክ ፌዝ ውስጥ ነው የሚካተተው ማለት ነው። ስለዚህ መልሳችን ምርጫ ኤ ነው ማለት ነው። ስለ አኪዩት ሬናል ፌለር ትንሽ ነገር ለበላችሁ። አኪዩት ሬናል ፌለር የምንለው እንግዲህ ኪድኒ ፈንክሽን ማድረጓን እንግዲህ ሳደን ሉዝ የምታደርግበት ነው። ይህም ከሰዓታት እስከ ቀናቶች ሊፈጁ ይችላሉ። እንግዲህ ዌስት ፕሮዳክቶችን ፊልተር ማድረግ ያቅታታል። ፍሉድ ወደ ሰውነት ውስጥ ይቀራል። ፕላስ ደግሞ ኤሌክትሮላይቶችን እንግዲህ ባላንስ ማድረግ አይችልም ወይንም ሬጉሌት ማድረግ አትችልም ማለት ነው። በዚህ ጊዜ የሚከሰት ነው አኪዩት ሬናል ፌለር የምንለው። እንግዲህ
አኪዩት ሬናል ፌለር 4 ስቴጆች አሉት። የመጀመሪያው ኢኒሺዬሽን ፌዝ ነው። ሁለተኛው ኦሊጎዩሪክ ፌዝ፣ ሶስተኛው ዳያሉቲክ እና አራተኛው ሪከቨሪ ፌዝ እንላለን። እንግዲህ ኢኒሺዬሽን ፌዝ ምን በመባል ይታወቃል? ኦንሴት ፌዝ በመባል ይታወቃል። እንግዲህ ኢሚዲየትሊ አፍተር ኪድኒ ኢንጁሪ የሚከሰት ነው ኢኒሺዬሽን ፌዝ። ለምሳሌ ሃይፖቮሊሚያ በሚኖርበት ጊዜ፣ ኢንፌክሽን ካለ፣ ኔፍሮንን የሚያጠቁ አይነት ኔፍሮቶክሲክ ድራጎች ካሉ እንግዲህ የመጀመሪያው ፌዝ ይከሰታል ማለት ነው። ስለዚህ ወደ ሬናል ወይንም ወደ ኪድኒ ብለድ ፍሎ ይቀንሳል ማለት ነው። ይሄ ደግሞ እንግዲህ የጂኤፍአር ሬዲዩስ ያደርጋል ማለት ነው። ሶ ጂኤፍአር ሬዲዩስ በሚሆንበት ጊዜ ደግሞ ዳሜጅ ስታርት ያደርጋል ማለት ነው። ነገር ግን ቶሎ ብሎ ከታወቀ እንግዲህ ሪቨርስ ማድረግ ይቻላል ማለት ነው። ከሰዓታት እስከ ቀናቶች ሊፈጅ ይችላል። እንግዲህ ምን አይነት ምልክቶችን እናያለን? ስላይት የሆነ ዩሪን አውትፑት ሊቀንስ ይችላል፣ ወይንም አንዳንዴ ደግሞ ኖርማል ዩሪን አውትፑት ይኖራቸዋል ማለት ነው። ብለድ ዩሪያ ናይትሮጅን ወይንም ኬራቲንን ማይልድ ልናገኝ እንችላለን ሽንት ውስጥ። ሌላኛው እንግዲህ ሜጀር ሲምፕተም ምንላቸው አይገኙም። አንድ ነርስ በዚህ ጊዜ ማድረግ ያለበት እንግዲህ ኮዙ ምንድን ነው የሚለውን ነገር ማወቅ ነው። ለምሳሌ ከድራግ ጋር በተገናኘ ከሆነ ድራግ ከሆነ ድራጉን ማስተካከል፣ ፕላስ ደግሞ ብለድ ፍሎ ወይም ሃይፖቮሉሚያ ከሆነ ሃይፖቮሉሚያውን ማኔጅ ማድረግ ይቀንሳል ዳሜጁ ማለት ነው። ስለዚህ ፕላስ ደግሞ ዩሪን አውትፑታን መከታተል፣ እነዚህ ላቦራቶሪ የሚላኩ ሌሎች ምርመራዎችን መከታተል ያስፈልጋል በዚህ ፌዝ ላይ። ሁለተኛው ፌዝ ኦሊጎዩሪክ ፌዝ ነው። እንግዲህ ኦሊጎዩሪክ ፌዝ ምንለው እንግዲህ የጂኤፍአር ፊልትሬሽን ሬት በጣም በሚጎዳበት ወይም ሲቨር ሪዳክሽን በሚኖርበት ጊዜ ነው። እንግዲህ የመጀመሪያውንም ጥያቄ ስንሰራ ጂኤፍአር በሚጎዳበት ጊዜ ዩሪን አውትፑት ይቀንሳል ብለን መልሰናል እና ማለት ነው። ይህም እንግዲህ በቀን ውስጥ የሚወጣው የሽንት መጠን ከ400 ኤምኤል በታች ይሆናል ማለት ነው። እንግዲህ በዚህ ጊዜ ኪድኒ በስነ ስርዓት ዌስት ፕሮዳክቶችን ኤሊሚኔት ማድረግ ያቅታታል ማለት ነው። በዚህ የተነሳ ፍሉድ ኦቨርሎድ ይሆናል፣ ኤሌክትሮላይት ኢምባላንስ ይከሰታል ማለት ነው። ምልክቶችን በምናይበት ጊዜ ኦሊጎዩሪያ ነው። እንግዲህ ዩሪን አውትፑት በቀን ከ400 ኤምኤል በታች ይሆናል ማለት ነው። ሌላኛው እንግዲህ ኢደማ ይኖራል፣ ፐልሚነሪ ኮንጀንሽን ወይንም ሃይፐርቴንሽን ሊከሰት ይችላል ማለት ነው። ፕላስ ላቦራቶሪ ኢንቨስቲጌሽን ውስጥ ኬራቲን እና ብለድ ዩሪያ ናይትሮጅን ሪዛልቶችን ልናይ እንችላለን ማለት ነው። በተጨማሪ እንግዲህ ሃይፐርካሌሚያ ይኖራል፣ ሃይፖናትሪሚያ ይኖራል፣ ፕላስ ሜታቦሊክ አሲዶሲስ ሊከሰት ይችላል ማለት ነው። ሌላኛው እንግዲህ ናውዣ ሊኖራቸው ይችላል፣ ኮንፊዥን እና ፋቲጉ ሁላ ሊኖራቸው ይችላል ማለት ነው። ቲፒካል ዱሬሽን ዴዩ እንግዲህ ከ7 እስከ 14 ቀን ውስጥ ሊሆን ይችላል። ይሄ ኦሊጎዩሪክ ፌዝ የሚቆይበት ፌዝ ማለት ነው። አንዳንድ ሰዎች ላይ ሊለያይ ይችላል። ነገር ግን ኖርማል ዴይ ዱሬሽኑ ከ7 እስከ 14 ቀን ነው ማለት ነው። ስለዚህ ኦሊጎዩሪክ ፌዝ ላይ ነርሶች ምንድን ነው ማድረግ ያለባቸው? እንግዲህ ሞኒተር ማድረግ ነው። ወደ ውስጥ የሚገባውን የሚወጣውን እንግዲህ ፍሉድ መጠን ሞኒተር ማድረግ ያስፈልጋል። ክብደቷን ሜዥር ማድረግ ያስፈልጋል። ኤሌክትሮላይቶችን እና ቫይታል ሳይን በስነስርዓት ማንሳት ያስፈልጋል። ሌላኛው ነርሲንግ ሩል እንግዲህ ፍሉድ ሪሌትድ ሪስትሪክሽን ነው። ሶዲየም ኢንቴኮች ካሉ እነሱን መቀነስ፣ ፕላስ ደግሞ ሃይፐርካሌሚያ ሊከሰት ይችላል። ሃይፐርካሌሚያውን እና አሲዶሲስ ምን ማድረግ ያስፈልጋል? ማኔጅ ማድረግ ያስፈልጋል። ፕላስ ሳፖርቲቭ ኬር ያስፈልጋል። ዲያሊሲስ ሁላ ካስፈለገ ሊያደርጉ ይችላሉ ማለት ነው በዚህ ፌዝ ላይ። ሶስተኛው ፌዝ ላይ ዳያዩሪቲክ ፌዝ ነው። ዳያዩሪቲክ ፌዝ የምንለው እንግዲህ ኪድኒ ሪከቨር የምታደርግበት ፌዝ፣ ጂኤፍአር ወይም ግሎሜሩላር ፊልትሬሽን ኢምፕሩቭ የሚሆንበት ነው። ነገር ግን እነዚህ ቱቡላሮቹ ሙሉ ለሙሉ ወደ ኖርማል ስቴጅ አይመለሱም። ቀስ በቀስ ኢምፕሩቭመንት የሚታይበት ፌዝ ነው ዳያዩሪቲክ ፌዝ የምንለው። እንግዲህ የመጀመሪያው ምልክት ላርጅ ዩሪን አውትፑት ይኖራል። ይህም በቀን ውስጥ ቢያንስ ከ1 እስከ 3 ሊትር ሽንት ሊሸኑ ይችላሉ። እስከ 5 ሊትርም አንዳንዴ ሊደርስ ይችላል ማለት ነው። ሌላኛው እንግዲህ የኬራቲን እና የብለድ ዩሪያ ናይትሮጅን እንግዲህ ቀስ በቀስ እየወረደ ይመጣል ማለት ነው። እንግዲህ በዚህ ጊዜ ለዲሃይድሬሽን እና ለኤሌክትሮላይት ሉዝ ሪስክ ናቸው። ስለዚህ ነርስ በዚህ ጊዜ በጣም ሞኒተር ማድረግ ያስፈልጋል። ስፔሻሊ ሃይፖካሌሚያ እና ሃይፖናትሪሚያ ሊከሰት ስለሚችል ማለት ነው። ቲፒካል ዱሬሽኑ እንግዲህ ከ1 እስከ 3 ሳምንቱ ሊቆይ ይችላል። እንግዲህ በዚህ ጊዜ የነርስ ሩሎች ምንድናቸው? እንግዲህ ሪፕሌስ ማድረግ ነው ፍሉዶችን፣ ኤሌክትሮላይቶችን እንግዲህ ኬርፉሊ ሞኒተር በማድረግ ሪፕሌስ ማድረግ ያስፈልጋል። እንግዲህ ዲሃይድሬሽን እና ሃይፖቴንሽን ካለ ሞኒተር ማድረግ ያስፈልጋል። ፕላስ ደግሞ ላቦራቶሪ ኢንቨስቲጌሽኖችን፣ ኪድኒ ፈንክሽን አሰስመንቶችን ምን ማድረግ ያስፈልጋል? ሞኒተር ማድረግ ያስፈልጋል። የመጨረሻው ፌዝ ሪከቨሪ ፌዝ ነው። ይሄ ሪከቨሪ ፌዝ እንግዲህ ኪድኒ ወደ ኖርማል ፈንክሽን የምትመለስበት ፌዝ፣ ግሎሜሩላር ፊልትሬሽን ሬት ኢንክሪዝ የሚያደርግበት፣ ብለድ ዩሪያ ናይትሮጅን እና ኬራቲንን ኖርማል ሬንጅ ውስጥ የሚሆንበት ፌዝ ነው። እንግዲህ ምን አይነት ምልክቶችን ልናይ እንችላለን? ኖርማል የሆነ ዩሪን አውትፑት ይኖራቸዋል። ላብ ሪዛልቶቹ እንግዲህ ወደ ኖርማል ቤዝ ላይን ይመጣሉ ማለት ነው። እንዳችን እንግዲህ ፉሊ ሪከቨር የሚያደርግ ፌዝ ነው። ለምን ያህል ጊዜ ይቆያል? እንግዲህ ከሳምንታት እስከ ወራቶች ሊቆይ ይችላል። ወይም አንዳንድ ጊዜ
አመታት ሁላ ሊፈጁ ይችላሉ ማለት ነው። እንግዲህ በዚህ ጊዜ የነርሲንግ ሮል ምንድነው? ሪሃቢሊቴሽን ወይ ሳፖርት ማድረግ ነው። እነሱን ፕላስ ደግሞ ኤዱኬት ማድረግ ነው። ነፍሮቶክሲክ ድራጎች ከሆኑ መጀመሪያ ኮዝ ያደረጉት እነዛ እንዴት እንደመጡ ለፔሸንታችን ማስተማር ያስፈልጋል። ፕላስ ሃይድሬሽን በጣም አስፈላጊ ስለሆነ እንዴት ሃይድሬት ራሳቸውን ማድረግ እንደሚችሉ ኤዱኬት ማድረግ ያስፈልጋል። ሌላኛው እንግዲህ ሬጉላር ሆነ ኪድኒ ፎሎ አፕ እንዲመጡ እናረጋቸዋለን ማለት ነው። እንግዲህ በአጭሩ እንግዲህ አራቱ ፌዞች እነዚህን ይመስላሉ። የኛ ነው ኦሊጎ ዩሪክ ፌዝ ላይ ስለሆነ እንግዲህ የኛ መልስ የትኛውን ምርጫ ኤ ላይ ያለው ይሆናል ማለት ነው። Number 8, a 36-year-old male patient came to an emergency department with complaint of abdominal pain, persistent vomiting and abdominal distension of 6-hour duration. On physical examination, the patient had high-pitched bowel sound and visible peristaltic wave, tachycardia, and his urine output was decreased. What is the priority nursing intervention for this patient? A. Maintain NG tube as prescribed to decompress bowel. B. Measure and record all intake and output. C. Place the patient in Fowler's position to minimize pain. D. Administer IV fluid and electrolyte as prescribed. D. ዕድሜያቸው ለ36 የሚጠጋ እንግዲህ ወንድ ፔሸንት ናቸው። አብዶሚናል ፔን አለ፣ ዲስቴንሽን አለ፣ ፕላስ ደግሞ ፐርሲስተንት የሆነ ቮሚቲንግ አለ፣ ፍሉድ ሉዝ እንዳለ ያሳየናል። ሃይ ፒችድ የሆነ ባውል ሳውንድ አለ፣ ቪዘብል የሆነ ፔሪስታሊክ ዌቭ። እንግዲህ ሃይ ፒችድ ባውል ሳውንድ እና ቪዘብል የሆነ ፔሪስታሊቲክ ዌቭ ካለ ሳይን ኦፍ ምንድን ናቸው ማለት ነው? እነዚህ ኢንተስታይናል ኦብስትራክሽን እንዳለ ይነግረናል ማለት ነው። በተጨማሪ ደግሞ ታካካርዲያ እና ዲክሪዝድ ዩሪን አውትፑት እንግዲህ ከፍ ያለ የልብ ምት አላቸው፣ ፕላስ ዩሪን አውትፑታቸው ቀንሷል። ይህ እንግዲህ ምን ይጠቁመናል? ፍሉድ ቮሊዩም ዴፊሲት ወይም ዲሃይድሬሽን እንዳለ ይነገር። ምንድን ነው ነርሷ ማድረግ ያለበት ወይም ፕራዮሪቲ ነርሲንግ ኢንተርቬንሽን የትኛው ነው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ዲ ላይ አድሚኒስተር አይቪ ፍሉድ ኤንድ ኤሌክትሮላይት አስ ፕሪስክራይብድ ይላል። ይህ እንግዲህ በጣም አስፈላጊ ነው፣ ነገር ግን ሳፖርቲቭ ነው። ኢት ኢዝ ኖት ፕራዮሪቲ። ስለዚህ ቦል ዲኮምፕሊሽን ወይንም ውስጥ ያለውን ጋዝ ምን ማድረግ ያስፈልጋል? መቀነስ ያስፈልጋል ማለት ነው። ስለዚህ እንደ መጀመሪያ ፕራዮሪቲ አንወስደውም። ስለዚህ ካንሰል ታደርጋላችሁ። ምርጫ ሲ ፕሌስ ዘ ፔሸንት ኢን ፎለርስ ፖዚሽን። ኮንፈርት እንዲሰማው ፎለር ፖዚሽን አስፈላጊ ነው፣ ነገር ግን ላይፍ ትሪትኒንግ የሆነ ኮንዲሽን ምን ማድረግ አልችልም ድረስ ማድረግ አይችልም። ስለዚህ ቺን ካንሰል ታደርጋላችሁ። ምርጫ ቢ ላይ ሜዥር ኤንድ ሪከርድ ኦል ኢንቴክ ኤንድ አውትፑት። ይህም በጣም አስፈላጊ ነው፣ ነገር ግን እንደ ፈርስት አክሽን ወይንም እንደ ፕራዮሪቲ አንወስደውም። ካንሰል ታደርጋላችሁ። ምርጫ ኤ መልሳችን ነው። ሜንቴን ኤንጂ ቲዩብ ፕሪስክራይብድ ዲኮምፕረስ ዘ ቦውል። ስለዚህ በጣም አስፈላጊ ነው። ፕራዮሪቲ እንግዲህ አብዶሚናል ዲስቴንሽን ሪሊቭ ለማድረግ ቮሚቲንጉን ፕላስ አስፓይሬሽኑ ፕሪቨንት ለማድረግ ኤንጂ ቲዩብ ማድረግ አስፈላጊ ነው። ምክንያቱም ፕሬዠር ውስጥ ያለውን ኢንተስታይናል ፕሬዠር ምን ማድረግ እንችላለን? መቀነስ እንችላለን ማለት ነው። በስነ ስርዓት ማኔጅ ካልተደረገ ደግሞ ቦውል ፐርፎሬሽን ፕላስ ደግሞ ሾክ ውስጥ ሊገቡ ይችላሉ ማለት ነው። እንደ ፕራዮሪቲ መደረግ ያለበት የመጀመሪያው እንግዲህ ሜንቴን ኤንጂ ቲዩብ አስ ፕሪስክራይብድ ቱ ዲኮምፕረስ ባውል የሚለው ነው ማለት ነው። ስለዚህ ምርጫ ኤ መልሳችን ነው ማለት ነው።